አሁን አምላኬ ደስ ይበለው ነው። አሁን እንትና ደስ ብሎታል፣ እንትና ደስ አላለው፣ ትሞታለህ ተበጫጭቀ። አሁን እግዚአብሔርን ብሎ መዋረድ ክብር ነው ወይ? ለሆኑ ሰው ወይ ለህዝቡ ቢጨነቅ እግዚአብሔርን ሊያስደስተው አይችልም። እግዚአብሔርን ሴንተር አድርጉት። እግዚአብሔር በህይወታችን ላይ የሰራው ነገር መቼም የሚረሳ አይደለም። ሰማይና ምድርን በቃሉ ደግፎ ያቆመ አምላክ እንዴት ነው በእጅ የምትደግፈው? እኔ እኮ አጥንትና አጥንቴ ተደጋግፈው ያሉት እኮ በሱ ቃል ነው። የእግዚአብሔር ቃል ከመሃል ቢወጣ እኮ አጥንትህ ራሱ ወደ አፈር ለመሰብሰብ አይመችም። ሰውነት ቶ ሰማይና ምድር እኮ ሰው እንዲህ ስትራክቸሩ ቀጥ እንዲል የሚያደርገው እኮ እግዚአብሔር ቃል ነው። ሁሉንም ነገር ደግፎ ያቆመው እኮ እግዚአብሔር ነው። ኦርደር ብቻ አይደለም ደግፎ የሚያቆመው፣ እኔንም ደግፎ ያቆመኝ እሱ ነው። እድሜ ደግፎ የሚያቆመው እግዚአብሔር። አሜን ነው። ሊደግፈው ሲል ቀሰፈው፣ ሞተ ነው የሚለው። ባይዘው በቅጽበት ሲሞት መጽሐፍ ሲናገር ዳዊትም ፈራ ይላል። ዖዛ ሞተ፣ እግዚአብሔር ተቆጣ እና ዖዛ ሲሞት ዳዊት ፈራ። እንዴት አድርጌ ነው ይህንን አስፈሪ አምላክ ወደ አባቶቼ ከተማ የምወስደው? በዚህ አይነትማ እኔም እዛ ጦርነት ደርሼ ስመጣ ሰው ጨርሼ ነው የምመጣው፣ እኔም ያከትምልኛል ብሎ ስለፈራ ቦታውን ምንድን ነው የሚለው? የዖዛ ስብራት አለው ይላል። የሆነ ስም ነበረው፣ ፕራሲም ዖዛ መሰለኝ የሚለው የዖዛ ስብራት ብሎ በቃ ለቦታው ስም ሰጠው። ከዛ የሆነ ሰው እየተገኘ እዛ ሰፈር ደግሞ አቢዳራ የሚባል ሰው ሲገኝ አንተ ቤት ይቀመጣል። ይሻለ እግዚአብሔርን ይቤታ ወደ አቢዳራ ቤት በብዙ አክብሮትና ፍርሃት የቃል ኪዳኑን ታቦት አስገቡትና ዳዊት ወደ አባቶቹ ከተማ ተመለሰ። ወደ ራሱ ወደ አገሩ ሄደ። መጽሐፍ ሲናገር እንደዚህ ይላል፣ እግዚአብሔርም የአቢዳራን ቤተሰው በሙሉ ባረከ ይላል። ይገርማል። አሚናዳብ ቤት 10 ምናምን ዓመት ተቀምጦ ምንም ያላረገ ጊዜ አቢዳራ ቤት እንደገባ ባይዘ የአቢዳራን ቤት ባረከ አይደለም፣ የአቢዳራን ቤተሰብ እንግድነት የመጣ ሰው ካለ ባይዘ አጎት፣ አክስት፣ የአጎት ልጅ፣ የአጎት የአክስት የልጅ የአቢዳራን ቤተሰብ በሙሉ እግዚአብሔር ባረከ ይልና የአቢዳራንም ቤት በውስጥም በውጭም እግዚአብሔር ባረከ ይላል። እንደሚገባው ክብር ሰጥቶ በትህትና በተሰበረ ልብ ተዋርዶ እግዚአብሔርን ቁጭ አረገው። እግዚአብሔር ወክ አረገ። አይ እግዚአብሔር ቦታውን ሲይዝ የአቢዳራ ቤት መባረክ ጀመረ። ቤተሰቡ በሙሉ መባረክ ጀመረ። ሕይወታቸው ከእግዚአብሔር ክብር ጋር ተገጣጠመ። መጽሐፍ ሲናገር ንጉሱም ሰማ ይላል። እግዚአብሔር አቢዳራና ቤተሰቡን እንደ ቤተ መንግስቱ ድረስ ተሰማ። አረ ባረኩ አቢዳራን። አቢዳራ ተባረከ አይደለም የሚለው፣ እግዚአብሔርም አቢዳራን እንደባረከው ነው የሚለው። አሜን በሏ። አቢዳራ ፋይት አድርጎ ታግሎ ብቻ አይደለም የሚለው፣ እግዚአብሔር ባራኪ ነው፣ እግዚአብሔር ባረከው። ሰውየው ድሮም ይሰራል፣ አሁንም እየሰራ ነው። ከድሮና ከአሁኑ መካከል ምንድነው ልዩነቱ? እግዚአብሔር መሃል ገባ። ንጉሥ ሲሰማ አቢዳራ ቤት መጣ። እግዚአብሔር ልውሰደው። ዳዊት ያለ እግዚአብሔር አይችልም። የፈለገ ህይወቱ ቢደክም ሮጦ እግዚአብሔር ስር ነው ገብቶ ቁጭ የሚለው። አይችልም ያለ እግዚአብሔር። እንዲሁ በእውነት በትህትና ጎናቸው ያለ ጌታ አትቻል በሉት። እሺ አለው። ከዛ ካህናት አመጣ። አሁንም ከዛ ምን እንዳደረገ ታውቃላችሁ? ስንሄድ አላ ወደዛ ስንሄድ ዝም ብላችሁ እንዳትሄዱ ማለት ምን እናደርግ? 6 እርምጃ ተራምደን አንድ መስዋዕት። አስባችሁታል? የሚያልቀው መስዋዕት ብዛት እግዚአብሔር ይገባዋል። አገሪቱ ላይ ያለው መስዋዕት ለምን አያልቅም አለ። እስከ እኔ ከተማ ድረስ እየተደረገ እየተሰዋ ደረሱ። ልክ የዳዊት ከተማ እግዚአብሔር ደርሶ የቃል ኪዳኑ ታቦት ኬላውን ሲያልፍ የእግዚአብሔር እግር ከተማው ላይ ሲረግጥ ይላል ንጉሥ ዳዊት በእግዚአብሔር ፊት ይጨፍር ጀመር ይላል። ከተማው ገባለታ። በቃ ተቀበለኛል። በእግዚአብሔር ፊት ጨፈረ ይላል። ሲጨፍር ህዝቡ አብሮት ለእግዚአብሔር ክብር ሲሰጥ ይህች ትውልድ
እግዚአብሔርን የምትፈልግ ናት አለና የእግዚአብሔርን የምትፈልግ ናት ብቻ አይደለም፣ የያዕቆብን አምላክ ፊት የምትፈልግ ናት። የያዕቆብን አምላክ እጅ ለምን አልተባለም? ፊቱን ፈላጊ ናት። እግዚአብሔርን ራሱን ነው የምትፈልገው እቺ ትውልድ። ይሄንን ትውልድ እግዚአብሔር ለራሱ ክሌም ማድረግ አለበት። እኔና እናንተ ያለንበትን ትውልድ አጋንንት እየመጣ ክሌም ማድረግ የለበትም። ሲስተሙ ክሌም ማድረግ የለበትም። ቤተ ክርስቲያን ክሌም ማድረግ አለባት። ይህች ትውልድ እግዚአብሔርን የምትፈልግ ናት። እውነቴን የምነግራችሁ ዳዊት እግዚአብሔር በዳዊት በኩል ወሰደ አይደል? ህዝቡን እኔን የሚፈልግ ነው አለ እግዚአብሔር። ዳዊት ቆመና እግዚአብሔርን ይፈልጋሉ፣ ይሄው ያቀረቡለት መስዋዕት፣ ትሕትናቸው፣ መዋረዳቸው። እኔ ንጉሥ ሆኜ አኖይንት ስደረግ እንደዚህ ክብር አልሰጡኝም። እኔ በእስራኤል መካከል ያንን ሁሉ ድል ይዤላቸው ስመጣ እንደዚህ ያመሰገነኝ የለም። እግዚአብሔር ሲመጣ ተንከባለሉ መሬት ላይ። የያዕቆብን አምላክ ፊት ፈላጊ ናት አለና ዳዊት ህዝቡን ከባረከ በኋላ ቀጠለ። ቁጥር 7 እናንተ መኳንንት አለ። የእስራኤልን መሪዎች እኮ ነው፣ የህዝብን አለቆች፣ ካህናትን ሁሉ እናንተ መኳንንት ደጆችን ክፈቱ፣ የዘላለም ደጆች ይከፈቱ አለ። ህዝቡ በክብር ዝቅ እያለ ደጆቻችሁን ክፈቱ አለ። ልባችሁን ማለት እኮ ክፈቱ፣ የዘላለም ደጆች ይከፈቱ። ህዝቡ እየተቀበሉት ነው የሚዘምሩት። ባይዘው ለምን ሲሉ የክብር ንጉሥ ይግባ። አሁን ወደ ዳዊት ከተማ ነው የገባው። ወደ ልባችሁም ይግባ፣ ወደ ቤታችሁ ይግባ፣ ወደ ህይወታችሁ ይግባ። ቤታችሁ ላይ የክብር ንጉሥ ይግባ። የክብር ንጉሥ ማን ነው? የጭፍሮች አምላክ እግዚአብሔር የክብር ንጉሥ ነው። ኢየሱስ ክርስቶስ ጌታ ነው። ይሄንን ሲዘምር ይላል አይደል? ንጉሡ በፍታ ለብሶ ነበር የሚዘምረው ይላል። የሚዘለው ከባድ ነው፣ ከባድ ነው። ለምን መሰላችሁ? እኔ ኢንካውንተር ነው የሚታየኝ። አሁን በዳዊት መዋረድ ውስጥ እግዚአብሔር ዳዊትን እንዴት እንደነካው ይታየኛል። አየህ፣ እዛ ሁለተኛ ሳሙኤል ምዕራፍ 7 እዚህ ይላችኋል። እግዚአብሔር ልክ ከገባ በኋላ ነቢዩ ናታን ወደ ዳዊት መጣ። ዳዊት እግዚአብሔር ገብቶለታል። ቤተ መንግስቱና መገናኛ ድንኳኑ ባይዘው ፊት ለፊት ነው። እንደዚህና እንደዚህ ነው። ስለዚህ ዳዊት ሁሌ ማለዳ ሲወጣ ምግብ አይበላም። ከእንቅልፉ ብድግ ሲል ሄዶ የመገናኛ ድንኳን ስለሆነ ትንሽ ክፍተት አላት እና በድንኳኑ ውስጥ እንደዚህ ብሎ ወደ ውስጥ ያያል። መግባት አይችልማ፣ ይቀስፈዋል። ግን እንደዚህ ያይና ከዛ ተመልሶ መጥቶ ነው የሚቀጥለው ውሎውን። ለዛ እኮ ነው መዝሙር 61 ላይ ነው አምላኬ አምላኬ ያለው። ክብርህን አይ ዘንድ ነፍሴ ናፈቀች ያለው እኮ ምድረ በዳ ልጁ አባሮት ምድረ በዳ ሄዶ ምን ሚሳረክ ሲሉ ዙፋኔን አይደለም የሚያረኩት። ጧት እየሄድኩኝ በድንኳኑ መካከል እግዚአብሔርን አየው ነበር። እሱን ሚሳረኩታል፣ ዙፋኔ አይደለም የሚያረኩት። አየ ስሜን፣ ክብሬን፣ ሀብቴን አይደለም የሚያረኩት እግዚአብሔርን። ለምን? እግዚአብሔር የልጅነቱ አምላክ ነው። ከበግረኝነት ነው ያመጣው። አይ ዳዊት ሕፃን ሆኖ እግዚአብሔር አምላኩ ነው። አሁን ንጉሥ ሲሆን እግዚአብሔር ስቲል አምላኩ ነው። ዳዊትን ከዛ ጉድጓድ ውስጥ አውጥቶ ቤተ መንግስት አስቀምጦ በምድር ላይ ካሉ ነገስታት መካከል እንደ ዳዊት አይነት ንጉሥ በሂዩማን ሬስ ውስጥ የለም። ታውቃላችሁ፣ በሂዩማን ሬስ እነ ጁሊየስ ቄሳር እንኳን እሱን አያክሉም በክብር ብዛት። እነዚህ ታላቁ እስክንድር አያክሉትም ዳዊትን። በታሪክ እንደ ዳዊት አይነት ታላቅ ንጉሥ የለም። ከዛ ጉድጓድ ጎትቶ አውጥቶ እድሜ ጨምሮ ከአውሬ አድኖ ከጠላቶቹ ታድጎ ንጉሥ አርጎ አስቀምጦ በሕዝቡ መካከል ያከበረው አምላኩ እግዚአብሔር ነው። ዳዊት ምን ሚሳረክ እግዚአብሔር። ምድረ በዳ ሄደ። ምንድነው የሚናፍቅ? በመገናኛ ድንኳን ውስጥ ብቅ እያልኩ ማየው እና
እዚህ ሁለተኛ ሳሙኤል ምዕራፍ 7 ላይ ነብዩ ናታን መጣ ወደ ዳዊት እና ዳዊት ተንበረከከ። ንጉሥ ኮኖስ ይሄኛውስ የእግዚአብሔር አገልጋይ ነብይ ነው። ዳዊት ተንበረከከ። እግዚአብሔርም በናታን በኩል ለዳዊት ተናገረው፣ ከበግረኝነት ያመጣው እኔ ነኝ። ዳዊትም መሬት ላይ ለጥ ብሎ እኔ ማን ነኝ? ቤቴስ ምንድን ነው አለ። ማን ሆኜ ነው? አየህ ተዋግቼ መጣሁ አይደለም ያለው፣ ማን ነኝ ብለህ እኔ መረጥከኝ አለና ዝቅ ሲል እግዚአብሔር ለዳዊት እንደዚህ ያለው፣ አንተም ብቻ አይደለም የልጅ ልጆች በዙፋን ላይ ይቀጥላሉ። ካንተ ልጆች መካከል ቢያጠፋ አልቆርጠውም፣ በበትር እየመታው መልስልሃለሁ ሲለው የኔ ሳያንስ አለው ልጆችን በዙፋን ልታስቀጥልልኝ እኔ ማን ነኝ? በእግዚአብሔር ፊት ዳዊት ዝቅ አለ። አየህ በነብዩ ናታን በኩል የሚናገረው እግዚአብሔር ቤተ መንግስት ነው። የሚናገረው አምላክ ግን ቤተ መንግስቱ ፊት ለፊት ተቀምጦለታል። እኔ ማን ነኝ አለው። ሳትገለኝ ሳትቀስፈኝ ሳልሞት ኃጢአተኛና አመፀኛ የስንት ሰው ደም እጁ ላይ አለ። ዳዊት ቤተ መቅደስ ልስራለት ሲለው እኮ እጅ ላይ ደም አለ አለው። አትሰራልኝ አለው እና የሰላም ሰው ልጅህን አረገውና ልጅ ይስራልኝ አለው። ይሄ ሁሉ ደም እጅ ላይ ያለ መርጠህ ሸፍነህ ጋርደህ ከልለህ አኖርከኝ። ይሄ አልበቃ ብሎ አለው እኔ በዙፋን ላይ ያለው እሞታለሁ ብዬ ስፈራ ልጆችህም ይቀጥላሉ አልከኝ። እድሜህ የሚያልቀው ዙፋን ላይ ነው አልከኝ። ለሚቀጥለው ዘመኔ ሁሉ እርግጠኛ አረከኝ። ማነኝ እኔ? ኃጢአተኛ እኮ ነው ዳዊት። በጣም በደለኛ እኮ ነው። የሚሰራው አመጽ እኮ አመጽ አይደለም፣ ግን ልቡስ ይሞታል። እግዚአብሔር እግር ስር ከገደልከኝ ትዝ ይላችኋል። እግዚአብሔር መጥቶ በምን ልቅጣህ አለው። በጠላቶቼ እጅ አትስጠኝ አለው። በሌላም በወዳጆቼ ማሳለፍ አትስጠኝ። አንተ እጅ ላይ የፈለግከውን አድርገኝ አለው። አየህ ብትገለኝ አንተ እጅ ላይ ብሞት ከሞትኩ በኋላ ቀጥላለሁ። አትሊስት በጠላቶቼ እጅ ከምከብር አንተ ጋር ገደለኝ አለው። ጠላቶቹ መሃል ቢያስገባው ሊዋጋ ይችላል። እግዚአብሔር እጅ ላይ ምን ታደርጋለህ? የፈለግከውን አድርገኝ አንተ እጅ ላይ፣ ለወዳጅም ለጠላቴም እንዳሰጠኛል። ማንም አይንካኝ። እኔ አለው የ16 ዓመት ሕፃን ሆኜ ምድረ በዳ ላይ በገና ስደረድር ከአንበሳ አፍ የምታድነኝ አንተ ነህ አለው። ይህን እንዳትረሱ። እግዚአብሔር በሕይወታችን ላይ የሰራው ነገር መቼም የሚረሳ አይደለም። እና የዘመረው የቃል ኪዳኑ ታቦት ሲገባ ነው እና ንጉሥ በፍታ ለብሶ ትዝ አላለው ምን ይልበስ ምን አይልበስ ማን ይየው ለማንም ብሎ አይደለም እያደረገ ያለው እግዚአብሔርን ነው እያየ ያለው። አሁን አምላኬ ደስ ይበለው ነው። አሁን እንትና ደስ ብሎታል እንትና ደስ አላለው። ትሞታለህ ተበጫጭቀ። እግዚአብሔርን ሴንተር አድርጉት። እግዚአብሔር ፈገግ ብሏል ወይ ቼክ መደረግ ያለበት። አፍተር ኦል ማንም ሰው ከወደደ እግዚአብሔርን ብሎ ነው የሚወድ። እግዚአብሔር ደስ ብሎታል ደስ አላለው። አሁን ለሜልኮል ወይ ለሆኑ ሰው ወይ ለህዝቡ ቢጨነቅ እግዚአብሔርን ሊያስደስተው አይችልም። ስለዚህ ዳዊት አይኑን የቃል ኪዳን ታቦቱ ላይ አደረገ። ከዛስ ክብሩን ጥሎ ከካህናቱና ከጦር አለቆቹ ጋር በእግዚአብሔር ዙፋን ፊት እየተዋረደ ሲያመሰግን ሜልኮል ትገርመኛለች። በመስኮት ላይ የሚል ቃል አንብባቸው ምን ሰራለች? መስኮት ላይ ህዝበ ሙሉ ወርዶ እንደዚህ በመስኮት ላይ ቆማ አባቷ ሳኦል እንደሰጠው ነው እሷ የምታስበው። ልጄ ዳዊት እወድሃለሁ ይል ነበር ሳኦል፣ ትዝ ይላችኋል። ከዛ ልጁ ሲመጣ በጦር ሳተው ይላል። አይ በጦር ሲሰተው አላየችም፣ እወድሃለሁ ሲል ሊሰማችሁ።
መስዋዕቱን ሲጨርዝም አለችው ህዝቡን ባረከ ይልና የሁለት መስዋዕት ነው ያቀረበው። አንድ የሚቃጠል መስዋዕትና አንድ ደግሞ የህብረት መስዋዕት አቀረበና ዳዊት ወደ ቤቱ ሲገባ ቀስ ብላ ነው የነገረችው። በእስራኤል ቆነጃጅት ፊት ንጉሥ እንዲህ መሆኑ ክብሩ ነው እንዴ አለችው። ዳዊት ምንድነው ትዝ የሚለው? የዛሬው ንግስና አይደለም ትዝ የሚለው፣ ምድረ በዳው ነው ትዝ የሚለው። ከዛ ነገራት ከበግረኝነት አላት። ያኔ እረኛውኝ አታውቂኝም አላት። ከበግረኝነት ያወጣኝ ይሄንን ዙፋንና ይሄንን ክብር የሰጠኝ ሳኦል ነው እንዴ አላት። አይ እሱማ አይደለም፣ ይሄን ያደረገው አላት ይሄ የአባቶች አምላክ። ከዛ ምንድነው ያላት? ባይዘ ከሆንኩለትም ይልቅ አይደል እሆንለታለሁ አላትና አንቺ በጠራሻቸው በእስራኤል ቆነጃጅት ፊትም እከበራለሁ አላት። አሁን ይንቁሃል አይደል ያልሽኛው ለእግዚአብሔር ክብር ሰጥቼ ተዋርጄ እንደውም የበለጠ እከበራለሁ። አሁን እግዚአብሔርን ብሎ መዋረድ ክብር ነው።